በጣም የተከበራችሁ ኢትዮጵያውያን እንደምናችሁ ደህና ናችሁ ወይ? የሁላችሁ የጎሰብ ይሄንን ነው አብሮ ተስማምቶ ለመኖርና ምንም ፕሮብለም የለም። ያሰብ የማሳዋ የሚባል ነገር ምናምን ይሄ ጩጬ ግን ጤነኛ ነው ወይ? እንደዛ እየተሳደበ ስንት ነገር እያደረገ የሁላችሁ እስኪ ከጥሩ ኢትዮጵያኖች ጋር ለማውራት ተዘጋጅተናል ዛሬ። እንኳን ደስ አላችሁ፣ እንኳን ደስ አለን። ፋኖ ጨርሶታል ሁሉም ነገር። ካሁን በኋላ የሚቀረው ብዙ ነገር ያለ አይመስለኝም። ሰዎች እስከዚህ ጋር በልመና አስታርቁኝ እያለ ያስቸገረው ነው ኢሳያስ። የዚህ ሁለት ነገሮች ላይ አንደኛው ከኤርትራ ጋር ባለው ጉዳይ አጭር አስተያየት ልስጥ። የብልጽግና መንግስት በተደጋጋሚ አዲስ አበባ ለሚመጡ ዲፕሎማቶች እኮ የሚናገረው ከኤርትራ መንግስት ጋር አስታርቁኝ እያለ በተደጋጋሚ ሶስቱ ራሱ መታረቅ በጣም የሚፈልገው። በቅርቡ ኤምኤስ ያወጣው አንድ የድምጽ ቅጂ ሀገር አጥፋለሁ ኤርትራ የሚባል ነገር ሰርዛለሁ እያለ አስታርቁኝ ይላል። ኢሳያስ አፈወርቂ ያናግረዋል ብላችሁ ነበር። ጌታቸው ረዳ ከኢትዮጵያ ሰልጣኝ ዲፕሎማቶች ጋር ባደረገው ንግግር እኛ ከኤርትራ መንግስት ጋር ጸብ የለንም፣ የኤርትራ መንግስት ወደ ሰላም ከመጣ ማንኛውም ጊዜ ሄደን ለመደራደር ዝግጁ ነን። ኢቭን ሀገር ውስጥ ያሰማራናቸው የኤርትራ መንግስት ተቃዋሚዎችን እንኳን አሳልፈው ለመስጠት እስከዛ ድረስ ሊደርስ የሚችል ግንኙነት ማድረግ እንፈልጋለን። እነዚህ ከሃዲዎች እነዚ ሰዎቹ ታጅ ብርጌድ አህመዱ የሚባሉ ሽፍቶች ምንም የማይረቡ ልጆች ሰባስበው አዲስ አበባ መንግስት ሊገነበት እምቢ ስላቸው፣ አሁን ደግሞ እነሱን እተዋለን ኤርትራ ታቆም እንጂ። ለምንድን ነው ኤርትራ የምታቆመው? ራሱ አይደለ እንደ የጀመረው ጀምሮታል። እንደጀመረው መጨረስ አለበት አይደለ? ብርጌድ አህመዱ እኮ ለኤርትራኖች ምንም ጠንቅ አይደሉም በፍጹም። አመራረጡ ደደብ ስለሆነ ሰውየው ነው እንጂ ምንም ጠንቅ አይደሉም። ስለዚህ ይቀፋቸው፣ ከፈለገ ይጣላቸው፣ የራሱ ጉዳይ። ገባችሁ ኢትዮጵያ? ኤርትራ ግን ራሷን ለመከላከል ወደሚቀጥለው ህይወቷ ለመግባት የፈለገችውን ማድረግ ትችላለች። እንደሚመስለኝ ደግሞ እነፋኖን ማስታጠቅ ነው በደንብ ነው የሚመስለኝ ማለት ነው የደረሰው ጌታቸው ረዳ። ጸብ የለንም በቃ እነሱ ብቻ ተቃዋሚዎችን አይርዱብን ብሎ ሲናገር ሰምተነዋል፣ አቅርበነዋል በአደባባይ። እነ ዲያቆን ዳንኤል ኤርትራ ብትባል ሀገር ደመስሳለን እያሉ ጸብ የለንም ይላሉ። እነዚህ ሰዎች ጤንነት አላቸው ወይ? ኧረ በእናታችሁ ቶሎ ብላችሁ አስወግዷቸው። እኛ ጋር ምንም ነገር 15 ጊዜ ቢለምን 100 ጊዜ ቢለምን የኤርትራ ፕሬዚደንት እንደምናውቀው አንድ ጊዜም ሊመልስለት አይችልም። ከዚህ ሰውዬ ጋር ቁጭ ብሎ ማውራት አይችልም። ኢሳያስ ራሱን ከናቀ ብቻ ነው እንደዛ የሚያደርገው። ምን ልልሽ ነው፣ ለኤርትራ መንግስት ጋር ለመታረቅ በተደጋጋሚ የአካባቢ መንግስታትን የምዕራባውያን መንግስታትን ሁሉ እንደ አማላጅ ይልካሉ። በዚህ በኩል ደግሞ ከኤርትራ ጋር መስራት እንደ ነውር አድርገው ይቆጥራሉ። በመጀመሪያ ማን ነው በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ ለኢሳያስ አፈወርቂ ቀለበት ያሰረው? አንለያይም ያለው ማን ነው? በባህላችን ተደርጎ በማይታወቅ ሁኔታ እኮ ነው ኢሳያስ እምቢ እያለ እኮ ነው አብይ አህመድ ጣት ላይ ቀለበት ካላሰርኩ ብሎ ቀለበት ያሰረት አይደለም? መጥቶ ያኔ ታስታውሻለሽ? የቴዲ አፍሮን ዘፈኑ ላይ የነበረውን ቀለበት ነው። ትክክል ነው። የኤርትራ መንግስት ያደረገልን ውለታ ብሎ ምክትል ኢታማጆር ሹሙ ጀነራል አበባው ታደሰ እያለቀሰ ስለ ኤርትራውያን ውለታ ሲናገር ሰምቻለሁ። ስለ ኤርትራ መንግስት ውለታ እያለቀሰ። አሁን በአጋጣሚ ስላልተዘጋጀ ቪዲዮ ማቅረብ አንችልም እንጂ እነሱ እኮ ያኔ ህወሓት ጥቅምት 24 ጥቃት ሲፈጽም በመከላከያ ሰራዊቱ ላይ እነሱ ባይኖሩ ኖሮ እያለ ሲያወድሳቸው ሰምቻለሁ። እያለቀሰ ውለታቸው እንዴት ነው የምንከፍለው እያለ። አሁን ጎጃም ውስጥ ተመድቦ ህዝብን እየጨፈጨፈ ያለው ጀነራል መሐመድ ተሰማ ከኤርትራው መሪ ጋር ሄዶ የኤርትራ ውለታ እያለ ሲናገር እናስታውሳለን። ቪዲዮ አለ ይሁን አየሽ። ድሮ ቢሆን መጥሹ ቪዲዮ አልነበረም። አየሽ ድሮ በቃ ቪዲዮውን የሚቀርጸው ያው የመንግስት ቴሌቪዥን ነው። እዛው ዶክመንታሪ እንትን ውስጥ ይቀመጣል፣ ፋይል ውስጥ ይቀመጣል። እነሱ ካላወጡት ማውጣት አይቻልም። አሁን በቴክኖሎጂ ዘመን ቪዲዮ ዩቲዩብ ላይ አለ፣ በየቦታው አለ። ቁርስ ሲያስይዙሉ አለ። በቃ አይቻልም። በቃ እንዴት አድርጎ ይክደዋል? በጣም እኮ የሚገርም ነው። ለምን ይሄን ነገር አልገባው? በአርቲፊሻል ኢንቴሊጀንስ እያለ ይናገራል። ኮምፒውተር አውቃለሁ ይላል፣ ሳይንስ አውቃለሁ፣ ቴክኖሎጂ አውቃለሁ ይላል። እንዴት ይህንን ነገር ይስተዋል? ሬከርድ ነው ባይዘው መንግስት፣ የኢትዮጵያ መንግስት እንደዚህ ብሏል ተብሎ ፕሩፍ ይደረጋል። ጥል እንኳን ቢመጣ ይሄኛው በጠቅላላ አቅርቦ ነው ቁጭ የሚለው የኤርትራ መንግስት አይደለም።
እሺ ፋይል ነው ብለሽ እንደ ድሮ ደብቀሽ አታስቀምጭም ንግግሩ ምናምን በአደባባይ የሚታወቅ ነገር ነው ምነግርሽ የጀነራል መሐመድ ተሰማ ንግግር የብርሃኑ ጁላ ንግግር የአባው ታደሰ ንግግር የአብይ አህመድ ንግግር ፓርላማ ላይ ቀርቦ ኤርትራ ባትኖር ኖሮ የህዳሴው ግድብ አያልቅም ነበር ይሁላችሁ የኢትዮጵያ ሰዎች ኢሳያስ ነው በደንብ አድርጎ ኧረ በእናታችሁ አትጣሉ ያለ መጀመሪያውኑ ተጠንቅቀህ ስራ ብሎ የመከረው ደግሞ እሱ ነው አይደለም እንደ ባነው እሱ የመጀመሪያው ይሄ መለስ ዜናዊ ተጠምዝዘው እነዚህ ግን ውሃ ምናምን በቃ ኤርትራ ምናምን እኛ እንዳንሰራ ነው ይላሉ እንደ በእናታችሁ ይሄ ነገር እንደሚመጣ ያውቀው ነበር የኤርትራ መንግስት እንደሚጣሉ የታወቀ ነበር ጎሮሮ እንደዚህ አድርገህ ይዘህ ኢጂፕሽያን አላደለ ይሁሉ ውሃ የተደረገው ኢትዮጵያ ውስጥ የተደረገው አላደለ ለእርሻ ለምናምን ሲውልም አላየ ነው ዝም ብሎ ለክፋት የተደረገ ነው እና ተጠንቅቃቸው አርጉ ነው ያለው ኢሳያስ እንጂ አታድርጉ አላለም እዛ ሲምታታባቸው ደግሞ እስከ ኢጅፕት ጋር ድረስ ሄዶ ሰው ምንም አይደለም ቀስ ብሎ ይሳካል እያለ እንዲሰራ ያደረገው ኢሳያስ አፈወርቂ ነው ግን እነዚህ እጃቸው ይነክሳል ቪዲዮ ያለ አይመስላቸውም የኢትዮጵያ ሰዎች ይሁን ግብፅን ቀጥ አድርጋ ያዘችና ኤርትራን ችሎ አብይ አህመድ በአደባባይ ሲናገር ነበር የኤርትራውን ውለታ እንዴት ነው የምንከፍለው እያለ ሲናገር ነበር በጣም ብዙ ነገር ነው የተናገረው ሰው ዛሬ የኤርትራውያንን ልክ ፊታቸውን ሲያዞሩበት እንደገና ለማሳይጠን የሚያደርጉት ሙከራ በጣም ያስቀኛል ወያኔ ጋር በተመለከተ ከወያኔ ጋር ተደጋጋሚ እኮ እንታረቅ ነው እያሉ ያሉት አይደለም እስከዛሬ ባጀት ይለቃሉ ለወያኔ ማን ነው የወያኔው ወኪል ጀነራሉ ማን ታደሰ ወረደ አዲስ አበባ እኮ በየጊዜው ይመላለሳል ችግር እኮ የለበትም የጊዜያዊ ሽግግር መንግስት ነው ምናምን እየተባለ ይወደደ ግን እንከዋት ጋር አብሮ የሚሰራው ዋቶች ናቸው የሚልኩት ሰው በዚህ በኩል ዋቶችን ያውግዛሉ ለምን ከፋኖ ጋር ሰሩ ወይ ምናምን ይላሉ አይዶን አይስሩ አላውቅም ግን እነሱ ራሳቸው ግን ስቲል ግንኙነታቸው አለ ኤርትራ ከፋኖ ጋር ማትሰራበት ምክንያት አለ እሱ ከብርጌድ አህመዱ ጋር አሁን እሰጣቸዋለሁ እያለ ነው አሳልፎ ሊሰጣቸው ሰዎች የሚያናግረው ኤርትራው ግን የለም ምክንያቱም ይውሰዳቸው አይውሰዳቸው የራሱ ጉዳይ ለኤርትራ የሚያመጡት ዲፍረንስ ስለሌለ የሚለወጥ ነገር የለም እዚህ ፋኖን በደንብ እናግዘዋል ምን አረገ ፋኖ ለነፃነት የሚዋጋል ምስኪኖች አማሮች እየተጨረሱበት ያለ ጦርነት ነው እኛ ኃላፊነት አለን አይደለም አይመስላችሁም ሰዎች አልሰራም ሁሉም ነገር አልሰራም ስለዚህ ከትግሬዎች ጋር አትነጋገሩ ከጎረቤቶቻችን ጋር ለምን አንነጋገር መነጋገር ብቻ አይደለም ጽንዶ አድርገናል ህዝብ ለህዝብ እየተገናኘ ኳስ እየተጫወቱ ናቸው እርስ በርሳቸው እዚህ ብዛ ምንም አይነት ፕሮብሌም የለም ከማሮችም ጋር እንደዛ እንደሚሆን የታወቀ ነው ምን አርጉ ነው የሚለን እሱ እንደፈለገው እንደዛ ያረገ እጃችሁን ይዛችሁ ጠብቁኝ ነው የሚለው እነ ዳንኤል ክብረት አይነት ሰዎች ኮናቸው የእሱ ሚኒስትር ኤርትራን ጥሰን ባህር መውሰድ ማለት የኤርትራን ህልውና ማጥፋት ነው ብሎ እንደዚህ አይነት ሚኒስትሮች ይዞ ምን አርጉ ነው የሚለን እኛን እኮ አጥሏል ገንዘብ በጀት ይመድቡላቸዋል ማዳበሪያ ይላክላቸዋል መድኃኒት ይላክላቸዋል ሁሉም ነገር እየሆነለት ነው ቲፒኤልኤፎች ናቸው እኮ ፊታቸውን ያዞሩበት ደብረጽዮን እኮ በቃ አብይ እኮ ቢሉት አብይ ልሎ ነው የሚቀበላቸው እኛ ከጎረቤቶቻችን ጋር በሰላም ለመኖር ከሁሉም ጋር ከማሮችም ከትግሬዎችም ጋር ተስማምተን ከአፋሮችም ጋር ለመኖር ቁጭ ብለን እናወራለን ያለን የሁላችን ፕሮብለም ደግሞ አብረን ሶልቭ ለማድረግ እንረዳዳለን ሌላ ሰው በዚህ ደረጃ እነሱ ጋር እየሰራ ስልጣኑ ውስጥ ያስቀመጥ ነው ረተነው እጃችን ከነከሰር በኋላ አሁን ኃጢአተኞች እንሆን አንችልም ስለዚህ የሚደረገው እናረጋለን ራሳችንን ሌላውን ሲወቅሱ በጣም አይ ቲንክ ህዝብ ይታዘባቸዋል እኔ የህዝብን ኢንተለጀንስ የህዝብን የማሰብ የማገናዘብ ችሎታ ለምን ዝቅ አድርገው እንደሚያዩት አይገባኝም የእናንተ ደቦች ስለሆኑ ነው አለና ደቦች ስለሆኑ ነው እስኪ እዚህ ጋር ደግሞ የሚቀባጥረውን ነገር እንስማ ያለው ጤነኛ አይደለም አሁንማ ቡካትም ተጨምሮበት ጭራሽ ለቋል ስሙን ቀላል አይደለም አዲስ አበባ ውስጥ 5-6 ሺህ የሚጠጉ
ሲሲቲቪ ካሜራዎች አሉ 6000 ማክሲመም። አዲስ አበባ የሚያስፈልጋት ግን ከ150,000 በላይ ነው። ሲሲቲቪ ካሜራ ብቻ ሳይሆን 150,000 ካሜራ ትፈልጋለህ? አዲስ አበባን ለመጠበቅ ምን ሆኑ ፖሊሶቹ? የት ገቡ? 6,000 ካሜራ አይበቃህም እንዴ? 5,000 አይበቃም? አዲስ አበባ ውስጥ በእናታችሁ 150,000 ማን ሊከፍለው ነው? የኢትዮጵያ መንግስት ነው? ቤት ውርደት። ኤአይ ታግዘው ዳይናሚክ ሆነው አንዳንድ ዝንባሌዎች አንዳንድ ምልክቶች ሲያሳዩ ልክ አምቡላንስ እንደሚጮኸው ወይም የእሳት አደጋ አላርም እንደሚጮኸው መጮህ አለባቸው። ካሜራ ሊያጮህ ነው። ሰዎች ካሜራ ሊያጮህ ነው። የሚጮህ ካሜራ የሚከላከልለት ነው የሚፈልገው ያለው ከማ ስሙታው እንዴት እንደቦካ እንዴት እንደፈራ እንዴት ብቻውን እንደቀረ እንቅልፍ የለም ካው በኋላ። የካሜራ ሲሲቲቪ ሲስተም የዛሬ 17-8 ዓመት ስንጀምር የጀመርነው ከኤርፖርት 4 ኪሎ ከ4 ኪሎ ፌደራል ፖሊስ በመቶዎች የሚቆጠሩ ካሜራዎች ነበሩ፣ ያውም በብዙ መከራ። አሁን በሺህ የሚቆጠር ካሜራ ከዘረጋን በኋላ ዳይናሚክ እንዲሆን ካላደረግነው በስተቀረ የፊዚካል ሴኩሪቲው አሁን ባለው ዓለም ብቻውን መከላከል አይችልም። ዳይናሚክ ማለት ለምሳሌ አንድ ሰው ቢላ ከያዘ ከአንድ ሰው በምን ያክል ዲስታንስ መቆም እንዳለበት በቅርብ ርቀት መቆም እንዳለበት አንድ ኬፒአይ ነው። ሁለተኛ ቢላ የያዘ ሰው ከሰው ጀርባ ከቆመ ሁለተኛው መለኪያ ነው። ሶስተኛ ቢላ የያዘ ሰው ከኪችን አካባቢ 5 ሜትር የራቀ ከሆነ ሌላ ኬፒአይ ነው። እነዚህን ካሜራዎች ኢንተለጀንስ እናደርጋቸው። ከኋላ ቢላ ይዞ የቆመ ሰው ካለ እኔ ሳላይ ካሜራው አይቶ አላርም ያሰማል። ቢኮዝ በቅርብ ርቀት ቢላ መያዝ ተገቢ አይደለም ካልነው ካሜራውን። ኢንተለጀንት ካልሆነ ግን ካሜራው እያለ ቁጭ በሚከታተሉ ሰዎች ከሌሉ በስተቀር አደጋ መከላከል አይቻልም። ስማ እኮ ታዲያ ምንድን ነው የሚያደርጉት ሌሎች? ምን አይነት ጣጣ ነው? ኦፊስ ውስጥ ቁጭ ታደርጋለህ። አንድ ሰው አለ አይደል ካሜራውን የሚቆጣጠር ዓለም ውስጥ እንደዛ ነው የሚያደርገው። አንተ ኤቭሪ ኢንዲቪጁዋል ካራ ሚይዝ ሰው ለመከላከል ትፈልጋለህ ያለው። የሚገርም እኮ ነው። አይበቃህም እንዴ ካሜራ? ሰንጢ ይዞ ሲሄድ ካራ ይዞ ሲሄድ ያሳይሃል ካሜራው ሞሽኑ በጠቅላላ ዓለም የሚጠቀም። አንተ የምትፈልገው ግን ምን አይነት ካሜራ ነው? የሚጮህ ካሜራ፣ ሰንጢ አይቶ የሚጮህ ካሜራ። ሰዎች ስንት ሰንጢ ነው እዛ ሀገር ውስጥ ያለው? ስንት ሰንጢ ነው እዛ አካባቢ ያለው? ስንት አይነት ጮህት ሊሆን ነው? ባይዘወይ እስኪ ጮህ ድረስ ፖሊስ እስኪመጣ ድረስ አይገድለውም እንዴ? ሰው ያቆመዋል። ሰውነቱን ሰውየውን ነው የሚያሳይህ እንጂ ሰውየውን አያቆመውም እኮ ካሜራ። ገድሎት ቢሄድ ይሄዳል። ጮኸ አልጮኸ የሚገርም እኮ። ምን አይነት ፍራቻ! ከጮኸ ፖሊስ የሚመጣው ቆይቶ ነው። ያኔ ገድሎታል ነው ብላችኋል። እንዲህ አይነት በእንደዚህ አይነት ቴክኖሎጂ የተጠቀመ በዓለም ውስጥ የለም። ለመጀመሪያ ጊዜ ኢትዮጵያ ውስጥ ሊሆን ነው። የቡካቱ ፈሪ ነው ያለው ኢሳያስ አፈወርቂ ትክክል እንደሆነ ያሳያል። አሁን ባለው ሁኔታ የሚጠቁ እህቶቻችን በመከላከል ሀብት ካላግባብ እንዳይዘረፍ ከማድረግ አንጻር ከፍተኛ ሚና አላችሁ። እሱማ እየዘረፍከው ነው አንተ። ምንድን ነው ካሜራ ሊቆጣጠርልህ? ሀብት እንዳይዘረፍ ሬፕ እንዳይደረግ ካሜራ ሊቆጣጠርልህ ፈለግ? ወልቂጤ ውስጥ የትም ባላገር ውስጥ ምናምን የምታሳዝ። በማክሮ ላይ ያየነው ጉዳይ ዕዳ ነው። ሁላችሁ ደግሞ ስሙ ሰዎች። የሰውዬ አገሪቷን ዕዳ በዳ አድርጎ ራሱ ለዚህ ይናገራል። አሁንማ መቋጠርም አልቻለም። ሀገራዊ ዕዳ ኢትዮጵያ ኳሊቲ ግሮዝ አልነበራትም። ኢትዮጵያ ውስጥ የነበረው እድገት ኮመርሻል ሎን ከውጭ በማምጣት ያንን ኢንፍሎ ያደረገን ካፒታል በማስላት የነበረ እድገት እንጂ የሰው ህይወት፣ የሰው መንደር፣ የሰው ኔበርሁድ በሚቀይር አግባብ አልነበረም። ዕዳ ነበረብን። ያ ዕዳ ደግሞ አስቸጋሪ የሚያደርገው ለምሳሌ ዩሮ ቦንድ ብንወስድ 1 ቢሊዮን የሚጠጋ ዩሮ ለኢትዮጵያ አበድረዋል። ገንዘባቸውን ሳይቀበሉ ቆይተው ባለፉት ጥቂት ዓመታት እንደሰማችሁት አንድ ጊዜ
ያን 1 ቢሊዮን ክፈሉን አሉ በለው። በአንድ በኩል ሪዘርቭ የለም ተመናምኗል፣ በሌላ በኩል ኤክስፖርት ደካማ ነው። ሳናስተውል ያመጣነው ሀብት ምን ላይ እንደዋለ ማናቀው ሀብት ደግሞ እዳ ክፈሉ ተብለናል። የሁላችሁ አቅም ነበር የሚበደረው ስጡኝ ፍራንክ ነው። ሳናስተውል የፈረመውን ነገር ማወቅ አልቻለም ሰው። ያስፈረሙትን አላወቀም። እነሱ ግን ባስፈረሙት ልክ ነው የሚሄዱት አይደለ? ትከፍላለህ ተባልክ፣ ክፈል ተባልክ፣ አንተ ግን አልገባህም። የሚያሳዝን እኮ ነው። በምናስብ ለምን እንደሚወስዱት ፍራንኩን የማያውቁም ሰዎች። እሺ እስኪ ቀጥል። መንግስት መሆን መምራት አትችልም ልጁ። እኔ እነግርሃለሁ ያለሁት ቀስ ብለው ውጣ ሳይገሉም። ኦኬ እንግዲህ እዚህ ደግሞ ይታያል ቻይና የዩኤንን ቻርተር እና እዚህ ጋር ከቻይና ጋር የቻይና መንግስት ኢትዮጵያ ውስጥ ገብቶ የተፈራረመው በጠቅላላ የቢዝነስ ነገር ነው የሚያሳያቸው ያለው ሰዎች። ኦኬ እና አንድ ቦታ ላይ ያሳያቸዋል። የሁላችሁ እዚህ ጋር ምንድን ነው የሚለው 5ኛ 6ኛ 7ኛው ጋር እነሱም ተሾመ ሌሎቹ ሲቀደሉ የነበር ቻይና አሰብ እነዚህ ሰዎች አበዱ እኮ ለቀቁ። እንደዛ የሚባል ቻይና እንደዛ ያደረግም። አስመራ ውስጥ ያገኘው ቻይኒዝ ከኔ ጋር ቁጭ ብሎ ምናምን ሲል ፈራ ነው ያለው። አብቻ ፈራ እንዴት አድርጎ እንዳወቀውም አላውቅም። እዚህ የሚለው ግን የተስማሙት የሁላችሁ ሰዎች አነብላቸዋል። Both sides reaffirm that all countries should abide by the basic principles established by the UN Charter and international law, respect sovereignty and territorial integrity of all countries, and oppose the use of threat, use of force in international relations. በፍጹም አገሮች ተስማምተው በቻርተር በዩኤን ቻርተር እና ኢንተርናሽናል ህጎች አገር ለአገር አገርነታቸውን ሶቨሬኒቲ የሚሉት ሉዓላዊነታቸውን በደንብ ቴሪቶሪያል ኢንቴግሪቲ ይላል። የሁሉም አገሮች አላደለ የሀገራቸው ጂኦግራፊው በጠቅላላ በማይነካ መንገድ ኃይል የሚባል ነገር በሌለበት መንገድ እንዲሰሩ ስራቸውን ተስማምተዋል ሰዎች። ይሄ ነው ኦኬ። ሌላ እኮ ምንም ነገር የለም። ግን እነሱ የሚያወሩት ሌላ ነው። አሰብ ህዝቡን አበላሹት። ዛሬ አበላሹት በውሸት ህዝቡ። እዚህ ቻይና በደንብ አድርጎ ነግሮታል። ከእናንተ ጋር እንድሰራ ቴሪቶሪያል ኢንቴግሪቲ ሲል የኤርትራን ነው ይናገረው ያለው፣ የሶማሊያን ነው ይናገር ያለው፣ የሱዳንን ነው የሚናገር። የራሱን ኢትዮጵያ ማስጠበቅ ያቃተው ሱዳኖች እንዳይወስዱበት ሰው ሱዳኖች እሱም እጁን እንዲያርፍ በስነ ስርዓት በህግ ስራ ነው የተባለው። ይሄ ማለት ደግሞ የሚፈልገው ባህር በዚህ ብቻ ነው መስራት የሚችለው። እነዚህ ኢንተርናሽናል ህጎች ይሄ ቻይኖች በደንብ አድርገው ነግረውታል። እነሱ የሚናገሩት ግን ሌላ ነው። ኦኬ እንሄድ እስከ መቼ ድረስ ነው ሰርቫይቭ የሚያደርገው በእንደዚህ አይነት ሰው? ዛሬ በሞት እቺን ታክል ጅብሬት የለኝ። እያንዳንዱ ጊዜን አንተ ብትሞት ግድ የለህም። እንዳንተ የሚሞካ ሰው አለ። እንዳንተ ሰልፊሽ ሰው የለም። እንዳንተ ለብቻ የሁሉ ሰው ሲሞት የአንድ ሰው ህይወት አሁንማ በሰንቲ በምናምን ብልት ሁሉ ምናምን እየገነጣጠሉ ነው የሚገሉት። አትፈራም አንተ በሞት? አንተ ካልፈራህ ማን ነው የማይፈራ? አንዳንዱ ጊዜን በጣም ለሚጠቅም ነገር፣ በጣም ለሚፈይድ ነገር እጄንም ልቤንም ንጹህ አድርጌ እንደሰራው ስለማቅ በማምነው እምነት ደግሞ እንደዛ ከሰራ የሚጠብቅ ገነት ስለሆነ ጭንቀት የለም ማለት ነው። ተገናደሩ ገነት ከገባ ማንም ሰው ይገባል። እውነቴን ገነት ከገባ ይሄ ሰውዬ እነ መንግስቱ ኃይለማርያምም ይገባል፣ እነ ሂትለርም ይገባል። እስከ አምጡልኝ በዚህ ዓለም ውስጥ ታይቶ የማይታወቅ ስንት አይነት ነገር ያደረጉ ሰዎች እነ ሙሶሊኒም ይገባል። ገባች? ይሄ ሰውዬ ገሃነም ካልገባ
የሚገባ ሰው የለም በያስታስ አጭ ፕሮፓጋንዳቸው ክርስቶስ የነቢያትን ትንቢት እንደፈጸመው ሁሉ እኔም የትውልዱን የጂኦግራፊ እስረኛነት እንዲያበቃ አድርገዋለሁ እያሉ ነው። ደስታቸው የጂኦግራፊ እስረኛነት ማለት ወደብ አልባነት መሆኑን ከዚህ በፊት ተናግረዋል። እናም ትናንት በሚዲያዎቻቸው ሲያስነብቡት ባመሹት መግለጫቸው የዘንድሮው የእሳቸው ኢየሱስ ተልእኮ አሰብን የኢትዮጵያ ማድረግ ነው። ከሁለት ዓመታት በፊት የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ አንተደደ 100% አይባልም። በምንም አይነት 100% አይባልም። በእጅ ውስጥ ያላልከው ነገር 100% ትላለህ። 100% ኮምፕሊት አብሶሉት እግዚአብሔር ብቻ ነው አብሶሉት። ሰው 100% ሊሆን አይችልም። ሰዎቹ በኢንጂነሪንግ በሳይንስ እንኳን በቁጥር በሚቀርብ ነገር አላደለ ቶለረንስ የሚባል ካንሰፕት አለ። 5% ትክክል ላይሆን ይችላል። 1% ትክክል 100% ሚል ሰውዬ አይባልም። እንደዛ ብቻ አይባልም በፍጹም። የሚገርም እኮ በአፍሪካ አንደኛ አላልኩም። በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ ማንም የሚጠይቅ ሰው የለም። በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። ለዚህ ራዕይ 3 ትልሞች አሉን። 3 ትልሞች አሉን። አንደኛው ሰብአዊ ልዕልና፣ የማይናቅ ፓስፖርት ያላቸው ልጆች፣ የስንዴ እርዳታ ሄደላት የሚባል ዜና የማይሰማባቸው ልጆች፣ አንዳንድ ሀገር ረዱ የሚባሉ ልጆች፣ ሰብአዊ ልዕልና ያላቸው የተከበሩ ራሳቸውን ያከበሩ ልጆች ይኖሩናል። ይኸውልህ ግን አንተ ፕሬዲክት ያደረከው ይሄ ነበረ። አሁን ግን ረፊጂ በረፊጂ ሞት በሞት ትምህርት ቤት አለቀ የለም፣ ጦርነት በጦርነት ገባ፣ የለማኝ ሆነ ቀርተሃል። እሺ ሌላ አምጣ። ትምህርት ቤት በጠቅላላ ሰባብረህ ጨራርሰህ ይኸውልህ ልጆቹን ወደ ጦርነት አግብተህ ተቀርቅረሃል። አገሪቷም ተቀርቅራለች፣ በድህነት ተይዛለች አገር። ሁለተኛ ኢኮኖሚክ ሉዓላዊነት ይረጋገጣል። ለምሳሌ እውነት ግን ነው በስንዴ ራሳችን መቻል ብቻ ሳይሆን እርዳታ አያስፈልገንም ብለን ዲክሌር ማድረግ ብቻ ሳይሆን ያለን የሬቲንግ በዳም በሌላም ያለ ሬቲንግ በጣም በአጭር ጊዜ ውስጥ በ2023 ካልኩት በፊት አብዛኛውን ሬቲንጋችን እናስተካክላለን። ለዚህ አስቻይ ሁኔታዎች በሚጨበጥ ሁኔታ በሀገራችን ውስጥ እየተከወኑ ይገኛሉ። አረከው አሁን ውሃር ጋር ኦፍ ኮርስ ማት ውሃ አለ ሀገር ውስጥ። አረከው ያልከው ያኔ የምትገርም አይነት ሰው ነው። አፍሪካዊት ኃይል መሆን እንፈልጋለን። ኃይል መሆን ትፈልጋለህ፣ ጡንቻ ትፈልጋለህ ማለት ጂምናስቲክ መስራት ምናምን ፑሽ አፕ ለመማታት ነው አይደል? የሚገርም ሰው ህዝብህን ለመደብደብ እስካሁን ድረስ አንድ የውጭ መንግስት ነክተህ አታውቅም። ህዝብህን ግን አፈርድሜ አብልተዋል አይደለ? የሁሉ የምትገዛው ያለው ነገር ህዝብህን ለመደብደብ ለመጨረስ ነው። ትግሬዎቹን፣ አማሮቹን፣ ኦሮሞቹን ኤቭሪባዲ ተስፋ ቆርጧል። የኢትዮጵያ ኃይለኛ መሆን ትፈልጋለህ? በምግብ ራስ መቻል ብቻ አይደለም። በአፍሪካ ሀያል ምክር የምትጠየቅ በአፍሪካ ጉዳይ እነ ኢትዮጵያን ካላማከርን የሚባል ሀገር አንተን ሊያማክር ሰው በሀገር ማጥፋት መሆን አለባት ኢትዮጵያ። ትልሙ አንዱ እሱ ነው። ራሷን መሸነፍ ብቻ አይደለም። በቀጠናው ባላት ሚና ውስጥ በስንዴ ምክንያት በደህንነት ምክንያት ያላት ዊዝደም እና ብቃት አንደርማይን እንዳይደረግ ማድረግ ጊዜ በጣም የሚገርም ሰው በጣም የሚገርም ነው። ቢግ ስሞልስ አሁን ደግሞ የደከመ ከሁሉም ሀገር የደከመ እሱ ነው። አፍሪካ ውስጥ የኤአይ ዩኒቨርሲቲ ልንገነባ ነው እና ለሚቀጥሉ 6 ወራት ስራዎቻችን እንጨርሳለን። የኤአይ ዩኒቨርሲቲ ስንፈጥር ማክሲመም 1000 ግራጁዌት ካለን ይበቃናል። ቢያንስ 100 ግን ስኮላርሺፕ ነው። ሁላችሁ ዝም ብሎ እኮ ነው የሚያወራው። ትምህርት ቤት የሌለበት ሀገር ሌላ ሰው መጥቶ ሊያስተምርለት ከሆነ ኦፍኮርስ አርቲፊሻል ኢንቴሊጀንስ ይላል ያለው። ለምን እንደሆነ የሚፈልገው ደግሞ የታወቀ ነው። ለማምታታት ነው፣ ለመዋሸት
ነገሮች ዲስቶርት አድርጎ የሰው አስመስሎ ለመሳል አላደለ በኢትዮጵያ ህዝብ ላይ የውሸት ስርጭት ለማድረግ ነው አርቲፊሻል ኢንተለጀንስ እያለ እንደዚህ የሚያደርገው ያለው ሰው አርቲፊሻል ኢንተለጀንስ ሰውን ዲስካስ እናደርገዋለን ለኢትዮጵያ ጥቅም ወይ ለእኛ ጥቅም አይደለም ለራሱ ሴፍቲ ብሎ የሚጠቀመው እያንዳንዱ አፍሪካ ሀገር ሁለት ስኮላርሺፕ ይሰጣልን ኢትዮጵያ ውስጥ ባለው ተማሪ ማክሲመም 2% ነው ከኮምፒት ካደረገው የምንቀበለው ማክሲመም በጣም ትንሽ ግን ፕራክቲካል የሆነ ሰው እንፈጥራለን ለዚህ ከናንተም ከዲያስፖራውም የምናሳትፋቸው ሰዎች ይኖሩ ይሆናሉ ቴክኖሎጂ ላይ መሽቀዳደም አለብን የኤአይ ዩኒቨርሲቲ በአለም ደረጃ አሁን አንድ ሀገር ብቻ ነው ያለው የኤአይ ዲፓርትመንት የፈጠሩ አሉ የኤአይ ኮርስ ቢሰጡ አሉ እናንተን ጨምሮ እነሱ አሉ ኤአይን ብቻ የሚሰራ በአለም ላይ እስካሁን አንድ ነው ያለው እኛ ሁለተኛው እንሆናለን ከፈጠን ገለታው እንግዲህ የሁላችሁ እንግዲህ ሰዎች እዚህ ጋር ነገር ላሳያችሁ አይደለም ይሄንን ነበር ፈልገው አይደለም ቆይ እስኪ ምን ነበር ማረጋው ያለሁት ይሄንን ነው መሰለኝ ይሄንን ነው ለማቆም ፈልገው አንዴ ኦኬ የሁላችሁ እንግዲህ አርቲፊሻል ኢንተለጀንስ የሚባለው ነገር ኦኬ ኦቨርቪው ነው የምሰጣቸው ከመቶ ዩኒቨርሲቲስ በላይ በዓለም ውስጥ ይሄ በ23 ነው ሰዎች በ23 ነው እኔ ዞር ልበልላችሁ ከፈለጋችሁ እስኪ እንደዚህ ባረገው ይሻላል በደንብ እንድታዩት ከመቶ ከአንድ ሺህ ዩኒቨርሲቲስ በላይ በዓለም ውስጥ እንደዚህ አይነት ኤጁኬሽን የአርቲፊሻል ኢንተለጀንስ ይሰጣሉ ፕሮግራምስ ራፒድሊ ኤክስፓንዲንግ ይሄ ኢንፋክት በብዙ ዩኒቨርሲቲዎች አሁን እየተሰጠ ነው ኦኬ the US alone ይላል 300 ኢንስቲትዩሽንስ ፕሮቫይድ ያደርጋሉ በአርቲፊሻል ኢንተለጀንስ ዲግሪስ ነው ምላችሁ ያለው with hundreds of bachelor's and master's programs now available ይሉሃል ኦር ዓለም ውስጥ ያለ ነገር ነው የሚዋሸው ውሸት ነው እንጂ ይሄ ነገር እንደዛ አይደለም ነው ምላችሁ ያለው ሰዎች ኦኬ ኤቭሪዌር የሚሰጥ ነው እና በኢትዮጵያ ውስጥ ሊያቋቁም ነው ለአፍሪካኖች ስኮላርሺፕ ሊሰጥ ነው ምናምን ግን ለምንድን ነው የሚጠቀሙበት ስለዛ ደግሞ ዲስካስ እናንተ ፊት ዲስካስ ላልከው ሰዎች ለምን እንደሚጠቀሙበት የሰው እናንተንና እኛን ለማጥፋት ነው የሚጠቀምበት እንጂ ምንም አይነት ሌላ ነገር እንደሌለው ታወቀ ነው ኦኬ ኦኬ ትንሽ ጊዜ ስጡኝ ለምንድን ነው የሚጠቀሙበት መሰላችሁ ኦኬ amplification of social biases ለጥላቻ እሱን በሚገባ አይነት በትልቅ ደረጃ በውሸት በምናምን ለማስተጋባት ምክንያቱም በአርቲፊሻል ኢንተለጀንስ ሰው እንደተናገረው አስመስለው መስራት ይቻላል ሲቪል ፕራይቬሲ ቫዮሌሽን ስሩ ሰርቬይላንስ ይላል ሰዎች ሰውን ለመመርመር ውስጥ ገብቶ ለመመርመር የሰውን ጉዳይ በኮምፒውተር ውስጥ ያለውን ነገር ለመፈተሽ ለመመርመር ይጠቀሙበታል ኦኬ እና እንቀጥል ብቻ እንደዚህ ካያችሁት and may cause dangerous over-reliance on technology workforce displacement ስራ ለማሳጣት ሰዎችን ወዲያ ለማድረግ ትራንስፖርቴሽን ምናምን አድሚኒስትሬሽን ሁሉንም ነገር ለመቆጣጠር bias and discrimination አልጎሪዝም እያደረጉ ኦኬ ጥላቻ መፍጠር ለምሳሌ ኤሪትሪያኖች እንደዚህ ናቸው አማሮች እንደዚህ ናቸው በእንደዚህ ያደረጉ ትግሬዎች ያሉ ያልሆነ ነገር መስጠት security and misinformation malicious use of artificial intelligence facilities sophisticated scams identity theft ደግሞ identity theft የሚላችሁ ምንድነው ማንነትን መስረቅ በውሸት የሰውን ማንነት ምን እንደሆነ ማስተዋወቅ misinformation manipulating public opinion ለምሳሌ
ዘመነ ካሴ እንደዚህ ነው ብሎ ምናምን ለእሱ አይነት ነገር ታቀርባለህ። አውቀህ ልክ እሱ እንዳደረገው አድርጎ ማነጋገር ይቻላል። ህዝቡን ማደናገጥ እንደዚህ ያደርጉ ቴሮሪዝምን ለማድረግ በትንሹ ነው ምላቸው ያለው ሰዎቹ ልንቀጥልም እንችላለን። ኦፍኮርስ ኢቲካል ኤንድ ኤክስቴንሽን ሪስክስ ሃይማኖት ውስጥ መግባት ይችላል። የትም ቦታ ውስጥ ገብተው ሊዘባረቁ ይችላል። ሶሻል ኤንድ ሳይኮሎጂካል ኢፌክትስ የሰው ህይወት ውስጥ ገብተው ስንት አይነት መከራ ውስጥ ሊያመጡ ይችላሉ። በቀላሉ ይሄ ነው እሱ አርቲፊሻል ኢንቴሊጀንስ የሚለው በጣም በወቅቱ ስላለ ስለፈራ አሁን በዛ አድርጎ ለመዋጋት ነው። ወታደር የለውም ምን የለውም። ሰውየው ተምታቶበታል። የአረብ ኤሚሬትስ እንደምታውቁት አሁን ብቻውን ቀርቷል። ከሶማሌ ጋር የለም፣ ከኤርትራ ጋር የለም፣ ከጅቡቲ ጋር የለም፣ ከሱዳን ጋር የለም። ስለዚህ በኮምፒውተር ብቻና በካሜራ ሊያደርግ ይፈልጋል። ሰዎቹ እንኳን ደስ አለን ፋኖ። አሁን ካሁን በኋላ ኢትዮጵያ መሪዎች ከዚህ በፊት ያደረጉት ሚስቴክ እንደማያደርግ ተስፋ እናደርጋለን። እኔ እሱን እስካላየው ድረስ አምቼው ፋኖ ነኝ። ጤና ይስጥልኝ። ደህና እደሩ። Thank you.